አደብ ስርዓት ዲሲፕሊን ከአንድ ወገን መሆን የለበትም። እንደዛ ከሆነ ላይዘልቅ ይችላል። ለምሳሌ በአባትና በልጆቹ መካከል አባት ልጆቹን በአደብ ላሳድግ ካለ እሱም አደብ ሊኖረው ይገባል። ተራ ምሳሌ በጣም ተራ የሆነ ምሳሌ እንበል። አባት ሱሰኛ ነው፣ ያጨሳን እንበል ሲጋራ። ልጆቹን ግን እንዳታጨሱ እንደማይለው ነገር የለም። ይቀበሉታል፣ ይሰሙታል። ወላሁ አዕለም። ኢላ መን ረሒመ ረቢ አላህ ይወፈቀው ካልሆነ በስተቀር ይከብዳል። ስለዚህ አንተም አደብ ያዝ፣ አንተም አታደርግ ያን ክፉ ነገር፣ አንተም ስርዓት ያዝ፣ እነሱም ስርዓት ይለምዳሉ ቢኢዝኒላህ። ምክንያቱም አንተ የመጀመሪያው ትምህርት ቤት ነህ። አንቺ እናት እንደዚያው የመጀመሪያው ትምህርት ቤት ነሽ። ከሰማሁት ታሪክ በጣም ከሚያሳዝን ከእውነተኛ ሰው የሰማሁት ታሪክ አባት በጣም ድንቅ ሰው ነው፣ በጣም ምርጥ ሰው ነው። ኦኬ ልጆች አላቸው። ከልጆቻቸው መካከል አንዱ ያጨሳል። ለምን እንደሆነ ታውቃላችሁ? ከእናትና ከአባት አንዱ ስለሚያጭ። አያችሁ፣ ቅድም ያለው ምሳሌ ይሄ ነው። አላህ ይጠብቀን፣ አላህ ይሰውረን። ስለዚህ ተጠንቀቂ። ነገር ግን ከእናትና ከአባት አንዳቸው ያጨሳሉ ብለናል። ነገር ግን አንዱ አንዱን ይደብቃል። ልጅ አንዱ አንዱን እንደሚደብቅ ያውቃል። ይህንን እድል ተጠቀም። ያ የሚያጨሰው ወገን እናት ይሁን አባት መከልከላል። ለምን? እሱም በሱሱ ተለክፏል። ሱብሃንአላህ ነስአሉላህ ሰላም። አላህ ሰላም ይበለን፣ አላህ ነጃ ያድርገን። ስለዚህ ተጠንቀቁ ለማለት ፈልጌ